ፕሮክሲዎች ዲፋይን ሊደረጉ ኳንተም ኮምፒውተሮች እንግዲህ አርኮንስ ከሚባሉ ሳይኮፊዚካል ስቴት ወይንም ሃይብሪድ የሆኑ ፕሮክሲዎች የተገነቡ እንደሆነ ይታመናል። እንደ ሱፐር ኮንዳክሽን ሉፕስ ወይንም በሌላ አጠራር ፖርታል ወይንም የሰው እውነተኛ መለኮታዊ እይታ ለመገደብ ማስ ኮንትሮልን ለማድረግ ፖርታል ከሚሉት ሲስተም ውስጥ የሰዎች አይምሮ በርቀት ሊያመጣ ከሚችለው ኢፌክት ውጪ ከሰዎች አስተሳሰብ ፊዚካል ስቴት ኦፍ ማይንድ ውጪ በሆነ መልኩ ኳንተም ኮምፒውተር ሳይንስ ሊተገበር ይችላል። ይሄ የተጣሉት መላእክቶች በአንድም በሌላም የሰዎችን ልጆች አይምሮ ለመበከል እውነተኛ መለኮታዊ እይታ ለመገደብ እና ማስ ኮንትሮል ማድረግ እየተንቀሳቀሱ ይገኛሉ። መለኮት የሆነውን እግዚአብሔርን ሃርድዌሩን ኮራፕት ለማድረግ እየሰሩ ይገኛሉ። ሁሉን ነገር እስከ ኳንተም አድርሰው የሰው ልጅ በዚህ ውህደት ውስጥ ሊያስገቡ እየተሯሯጡ ይገኛሉ። ይህ ማለት እግዚአብሔር የሚሰራው በተፈጥሮ ስጋዊ ዓለም ውስጥ ብቻ ነው ማለት አይደለም። ደግሞ መናፍስት ቁሳዊ ናቸው ማለትም አይደለም። መናፍስት ቁሳዊ እንዳልሆኑ ካወቅ የኳንተም እውነታ መጨረሻ እንዳልሆነ እናውቃለን። አምላካችን እግዚአብሔር የዚህ ሁሉ ፈጣሪ መሆኑንም ልንረዳ ይገባል። ለዚህም ፍጥረት ራሱ ሕያው ምስክር ነው። የፀሐይ መውጣት፣ እያንዳንዱ የልብ ምት የእግዚአብሔርን ተፈጥሮ እንድንናገር ይገልጣል። ለማየት ለሚፈልጉ በሁሉም ቦታ የእግዚአብሔር ስራ እንዳለ እናውቃለን። በመጽሐፍ ቅዱስ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር የእጁን ስራ ያውጃል ይላል መዝሙረ ዳዊት ምዕራፍ 19 ላይ። የኳንተም ቴክኖሎጂ የሰዎችን አእምሮ ለመቀየር ወይንም ከማይታየው ሪያል ነገር ግን ከጠፈሩ በታች ከፈርማመንት በታች ባሉ ልዩ ኃይሎች የሚከወንና የሚተገበር መሆኑን ካወቅን ለሳይንስና ለፊዚክስ የምንሰጠው ቦታ እጅግ አናሳ ሊሆንብን ይገባል። ምክንያቱም ይህ ሳይንስ ትክክለኛ ሳይንስ ሳይሆን በነጮቹ ሱዶ ሳይንስ መጨረሻ የሌለው እድገት የሌለው ምንጩ የማይታወቅ ከተጣሉት መላእክት የሚመጣ ጥበብ ለመሆኑ እርግጠኞች መሆን ይገባናል። እንደ እግዚአብሔር ሰዎች መንፈስ ቅዱስ መለኮት በእኛ ውስጥ እንደሚሰራ ሰው ይህንን በመጨረሻ ዘመን ማስተዋል ይገባናል። እነርሱም በመጨረሻ ዘመን ይህንን ቴክኖሎጂ ያመጡት ቴክኖሎጂው የሌለ ሆኖ ሳይሆን ጊዜው አሁን ስለሆነ የሰዎችን አእምሮ ለማደንዘዝ በመጨረሻው ዘመን ላይ የሚጠቀሙበት ዲስትራክሽኖችን አምላካቸውን እንዳያዩ የመረበሽ ታክቲክ ነው። ስለዚህ ይህንን ካስተዋልን ይህንን ክፉ ተግባር ልናወግዘው እንዲሁም ላንቀበለው ከዛም ባለፈ ከፈጣሪያችን ጋር በመገናኘት ልናስተው ልናስቆመው ወደኛና ወደኛ ወደሆኑ ሰዎች እንዳይደርስ ማድረግ ወይም ቀጥተኛ ግንኙነት አለማቋረጥ ነው። ስለዚህ ይህንን እያስተዋልን በዚህ በመጨረሻ ዘመን እንድናስብ የወጣ ቪዲዮ ነው። በጣም አመሰግናለሁ። ቴንክ ዩ ሶ ማች። መልካም ጊዜ ሆንላችሁ። ሼር በማድረግ ተባበሩ።